ሰላም ጤና ይስጥልኝ። እንደምንውላችሁ አደራችሁ፣ እንደምንሰነበታችሁ ክቡራትና ክቡራን የኦሪት ክፍል ተከታታዮች ውድ ወገኖቼ ከሀገር ውስጥም ከባህር ማዶም ያላችሁ በያላችሁበት ሰላማችሁ ይብዛ። ወገኖቼ እንግዲህ ባለፉት ሰሞናት ብዙ ጥያቄዎች ተጠይቀው ነበር። ዛሬ እናንተን ጥያቄዎች ለመመለስ መክፈቻ ነው ዛሬ የምናቀርበው። ባለፈው ከሳምንት የኦሪት ክፍል መጥቀስ እንደፈለኩትኝ ይህም እንግዲህ ብዙ ወንድሞች የጠየቋቸው ጥያቄዎች ስለ ነቢዩ ኢሳያስ ብንማር የሚሉ ጥያቄዎች ናቸው። በተለያዩ ጊዜያቶች የተጠየቁ ሌላም ጥያቄዎች አሉ። ዛሬ በእነዚህ ጉዳይ ነው የምናየው ማለት ነው። እንግዲህ በመጀመሪያ ወደ ነቢዩ ኢሳያስ መጽሐፍ ከመግባት ቶሄን ይባላል። መግቢያውን የግዴታ ማየት ግድ ይለናል። ማንን ነው የሚለውን ወደ ውስጡ ከመግባታችን በፊት መግቢያው ቶሄን ይባላል ማለት ነው። ይህንም ባለፈው ለመጥቀስ ሞክሬያለሁ። ይህን ነገር ያስተማሩኝ አባት መርፍ ሳካሴ ባላሉ ከአዲስ አበባ የሚኖሩ ሰው ናቸው። ምክንያቱም አንድ መጽሐፍ እስከ ተንታኞቹ ለመማር ብዙ ጊዜያትን ይጠይቃል። ስለዚህ ቀለል አጠር አድርገን እንዴት ባለው ሁኔታ በብዙ ኢንፎርሜሽኖችን ስለዚህ መጽሐፍ ማግኘት እንችላለን የሚለውን አንዳንድ ጥያቄዎችን ጠይቅና በጥያቄዎች ዙሪያ ዛሬ እንደ መንደርደሪያ አደርጋለሁ። ከዛም ደግሞ ከምዕራፍ 44 እስከ 45 ነው የተጠየቀው። እንዲሁም 7 እና 53 ነበሩ የተጠየቁት። ይሁን እንጂ ከ40 ጀምሬ ለማቅረብ እወዳለሁ የአምላክ ፍቃዱ ቢሆን ማለት ነው። እና እንግዲህ መጀመሪያ ስንጠይቅ ነቢዩ ኢሳያስ፣ አንደኛ ነቢዩ ኢሳያስ ማለት ማን ነው? ሁለተኛ በስንተኛው ክፍለ ዘመን ነው ትንቢት የጀመረው? ሶስተኛ የየትኛው ቤተሰብ ነው? አራተኛ ትንቢቶችስ ስለምን ነው የሚያጠነጥኑት? አምስተኛ በአሕዛብ ዘንድ እንዴት ይታያል የሚሉ ጥያቄዎች ናቸውና የመጀመሪያው መጀመሪያ እንበልና ነቢዩ ኢሳያስ ማን ነው ለሚባለው የነቢዩ ኢሳያስ የነበረ ከዛሬ 2602 ዓመት በፊት ኦዚያው የተባለው የይሁዳ ንጉስ በሞተበት ጊዜ ነው ትንቢቱ የጀመረ ማለት ነው። ይህ ማለት እንደ ዕብራውያን አቆጣጠር በ3167 ዓመት ዓለም ሲሆን ነቢዩ ኢሳያስ ብዙ ጊዜያቶችን ቆይቷን ወደ 90 ዓመት ቆይቷን ይላል ምድራሽ። ባለፉት ጊዜያቶች 76 ዓመት እንደኖረ ገልጬላችሁ ነበር። ይሁን እንጂ ወደ 90 ዓመቶችን እና ብዙ እድሜዎችን የቆየ የጠገበና ያው መጨረሻም እንደምናየው በልጅ ልጁ በምናሴ በተባለው ሰው እንደተገደለ ነው የሚያሳየው ማለት ነው። እና እንግዲህ ኦዚያው ዋሜልህ የተባለው የይሁዳ ንጉስ ሲሞት ነው ትንቢት የጀመረው። ኦዚያው ዋሜልህ እንደምንለው የነበረ በ3167 ከዛሬ 2602 ዓመት በፊት ማለት ነው የነበረ ማን ማለት ነው። ሁለተኛ በስንተኛው ክፍለ ዘመን ነው እንዳልነው በእነዚህ ክፍለ ዘመኖች ቢያንስ ከ40 እስከ 50 ዓመት ነው። እንግዲህ በአራቱ ነገስታቶች ጊዜ ነው ትንቢትን የተናገረው ለ50 ዓመት ያህል ማለት ነው። እና እንግዲህ በመጽሐፍ በትንቢቶቹ 5ኛ ደረጃ ላይ ይገኛል ነቢዩ ኢሳያስ ማለት ነው። ወደ ሶስተኛ ስነድ የትኛው ቤተሰብ ነው እንደሚለው ከዚህ ላይ አግዳማ እንደሚያሳየው ቤተሰቡ አባቱ አሞጽ ይባላል። ዮአሽ አሜልክ ማለትም የይሁዳ ንጉስ ዮአሽ የተባለ ሜል ንጉስ ነበር። የሱ ልጅ ነው ማለት ነው እሚታው። ይህ ማለት እንግዲህ ነብዩ ኢሳያስ የይሁዳ የንጉሱ ዘር ነው። ከትንቢቱም በተጨማሪ የንጉስ ዘር ነው ማለት ነው። ዮአሽ አሜልክ ወይም ደግሞ ንጉስ ዮአሽ የተባለው የአሞጽ አባት ነው። አሞጽ ደግሞ እንግዲህ ኢሳያስን ይወልዳል ማለት ነው። ትንቢቶቹ ስለምን ነው የሚያጠነጥኑት የሚባለው በሁለት ነው የሚገለጸው። የመጀመሪያው እንግዲህ ንቡዋት ቶሃት ሙሳር ይባላል። ቶሃት ሙሳር ማለት ወደ አማርኛ ምግባር የተሞላበት ተግሳጽ ማለት ነው። እንግዲህ የትንቢቱ መጀመሪያ እንደምናየው የሚያሳየው እንዴት ነው? ልክ ባለፈው ፓርሻት አዚኑን እንደተማርነው መምህራችን ሙሴ ከመሞቱ በፊት ምንድነው የእስራኤል ልጆች ምስክር ያደረገ ሰማይና ምድር ነው። አሁንም ነብዩ ኢሳያስን ደግሞ እንደዚህ ነው የሚለው። አሁን እንዲላን የመጀመሪያው ላይ በይሁዳ ነገስታት በኦዚያን በዮአታም በአካዝና በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም የአሞጽ ልጅ ኢሳያስ ራእይ ይላል። እግዚአብሔር ተናግሯልና ሰማያት ስሙ ይላል። ምድርም አድምጪ። ልጆችን ወለዱ አሳደኩም፣ እነርሱ ግን አመጹብኝ። በሬ የገዢውን አህያም የጌታውን ጋጥ አወቀ፣ እስራኤል ግን አላወቀም፣ ሕዝቤም
አላስተዋልም ሲል ነው እንግዲህ ትንቢቶቹን የሚጀምረው ማለት ነው። እና እንግዲህ በትልቅነቱ በግርማውም እንግዲህ ከምስሉ ላይ እንደምታዩት ኤአይ የሚባለው ወይም ኢንተለጀንስ ከሚባለው ነው ፎቶግራፍ የሰጠኝ ማለት ነው። እና በግርማውም በሁኔታውም ስናይ እንግዲህ በትንቢት 5ኛ ደረጃ ላይ ይገኛል ማለት ነው። እና አሁን ይሄ የሚያሳየው እንግዲህ በአጠቃላይ እንዴት ነው ትንቢቱን ሲጀምር በዚህ መልኩ ነው ማለት ነው። ልክ እንደ መምህራችን ሙሴ ሰማይና ምድርን እያስመሰከረ ማለት ነው። እንግዲህ ከ1 እስከ 39 ንቡዋት ሙሳር ኦቶሃሃ ይባላል። ስነ ምግባር የተሞላበት ተግሳጽ ነው ማለት ነው። ከ40 አንስተን እስከ 66 መጨረሻ በጠቅላይ 66 ምዕራፎች አሉት። የሚያሳየን ደግሞ ንቡዋተ ነሐማ ማለት ነሐሙአሚ ማለት አጽናኑ ህዝቤን አጽናኑ። እንዴት ነው የሚለው ወደ ቁጥር 40 ላይ እንግዲህ ይሄን ከዚህ ጀምረን ነው ልንማረው የፈለኩትኝ። እንዴት ነው የሚለው አጽናኑ ህዝቤን አጽናኑ ይላን አምላክሽ ይላን ይላን አምላካችሁ ይላን ለኢየሩሳሌም ልብ ተናገሩ የተቀጠረችበት ወራት እንደተፈጸመ ይላል። እንግዲህ ይሄም ያለው የተቀጠረችበት ወራት እንደተፈጸመ ማለት ፈጣሪ አምላክ አልሰማው ሲሉ በመጨረሻ ጊዜ የመጀመሪያው ቤተ መቅደስ ፈርሶ የእስራኤል ልጆች ለስደት ተዳረጉ። ከ70 ዓመት በኋላ ግን ኮረሽ በተባለው የፋርስ ንጉስ የእስራኤል ልጆች እንደተመለሱና እዝራና ቤት ዲኖ የሚባለው አንሻክኔስ ተግዶላ የሚባሉትኝ እንደገና ተመልሰው ወደ 83 የሚሆኑ ነቢያቶች ነበሩ። ቤተ መቅደሱ ከመፍረሱ በፊት እንዲህ ሲናገሩ የነበሩ ነቢያቶች በአጠቃላይ 120 ሆነው ሁለተኛው ቤተ መቅደስ እየሰሩ ማለት ነው። እና እንግዲህ በአህዛቦች ዘንድ እንዴት ነው ለሚለው ወደ 5ኛው ጥያቄ ስንል በአህዛቦችም ዘንድ በብዙ ቦታዎች ለብዙ አህዛቦች ተናግሯል። ስለ ግብፅ፣ ስለ ኢትዮጵያ እንዲሁም ደግሞ ያው ስለ ኮረሽ እንዳለው ኮረሽን ልክ እንደ መሲህ አድርጎ የእስራኤል ልጆች እንዲመልስ እንዳደረገ ያሳየናል ማለት ነው። በአህዛቦችም ትልቅ ደረጃ አለው ነብዩ ኢሳያስ ያለፈውን ብቻ ሲሆን የመጪውን ነው። ከመጪዎቹም አንዱ አሁን የምናየው እንግዲህ የመጀመሪያው ወደ ምዕራፍ 2 ላይ ነብዩ ኢሳያስ ምዕራፍ 2 እንደሚያሳየው በመጨረሻው ጊዜ በሐሬታም የሚባላል በዛን ጊዜ መሲሁ በሚመጣበት ጊዜ ዓለም ሰላም እንደምትሆን በመንፈስ የተሞላች እንደምትሆንና ዓለማት ሁሉ አህዛብ በሙሉ ወደ እስራኤል እንደሚጎርፉና ወደ እስራኤል መጥተው የፈጣሪን አምላክ አንዱን አምላክ እንደሚያመልኩ ከዛም ሰይጣን እንደሚወገድና የሰው ልጆች ሁሉ እፎይታን እንደሚያገኙ እንደምናየው እንኳን እንግዲህ እንዴት ነው የሚለው በክትቱ እንዴት ነው የሚለው እንትኖችን መሳሪያቸውን ወደ መሳሪያቸውን ወደ ማረሻና ወደ ማጭድ ያደርጉታል የሚለው ዋናው መፎርሳም ነው። ኪሚጽዮን ትጼቶራ ድባራ ዶናይ የኢየሩሳሌም የሚለው ትንቢቱም ከጽዮን የፈጣሪ አምላክ መመሪያ ይወጣል የሚለውም አንዱ ነው። ሌላው ደግሞ ፈርጠም ያለው ትንቢቱ ደግሞ ምዕራፍ 6 ላይ ነው። ምዕራፍ 6 እንግዲህ ነብዩ ሕዝቅኤል ልክ እንዳየው ነብዩ ኢሳያስ ደግሞ ምዕራፍ 6 ፈጣሪ አምላክን ዙፋኑን እንዳየ ያሳያል። በዚህም ነው እንግዲህ ለመገደል ያበቃው። ከዛ ከምዕራፍ 6 ላይ እንደምናየው ምንድነው ማንን ነው ምልከው ለማንን ልካለው ማን ይሄድልና ብሎ ፈጣሪ አምላክ ሲናገር እኔ በእውነት አፋቸው ከተበላሸ መጥፎ ከሚናገሩ ሰዎች መሃል ሆኜ መጥፎ የተናገሩ ሰው ወይሊ መሞቴ ነው ፈጣሪ አምላክን አይቼ መሞቴ ነው በማለቱ ከዛም በኋላ መላእክት መጡ አፉን እንዳለውና ኋላም ትንቢት መናገርን እንደላከው ያሳያል። በዚህም ነው ለሞት የዳረገው። እንግዲህ ምንድነው የሚለው መምራጭ እንትና የልጅ ልጁ መናሼ ወይ መናሴ የተባለ አረመኔ መምራችን ሙሴ የነቢያት አባት ፈጣሪ አምላክን ማየት አልቻለም ግርማህን አሳየኝ ብሎ ቢለው እኔን አይቶኝ በህይወት መኖር የሚችል የለምና ሊታየኝ አትችልም ነው ያለው። አንተ መምራችን ሙሴ የነቢያት አባት ማየት ያልቻለውን እንዴት አድርገህ ነው አንተ ፈጣሪ አምላክን አየሁት ያልህ በማለት ነው እንግዲህ መናሴ እሚታውንን ለመግደል ያነሳሳውና እንግዲህ ይህ ሰው በታምር ሄዶ ወደ እንጨት ወደ ሆነ ዛፍ ግንድ ሄዶ ሲገባ ያንን ግን ሲከተክስ መጨረሻ አፉ ላይ ሲደርስ ከንፈሩ ላይ ሲደርስ መጋዙ እንዳገኘውና እንደገደለው ሐዛል ወይም ደግሞ ሚድራሽ ይነግረናል ማለት ነው። እና እንግዲህ በዚህ መልኩ ይሄን ካየንን ቶኸን ንቡዋት ግውላ ይላል ንቡዋት ግውላ ሽልሻያው ይላል እንግዲህ ስለ ትድገት ነው። ሌላው ደግሞ ዋናው ፈርጠም ያለው ደግሞ ምዕራፍ 11 ደግሞ ስለ መሲሁ አመጣጥ መሲሁ ሲመጣ ዓለማችን እንዴት እንደምትሆን ነው የሚነግረን። አለፉኝ እንጂ ወደ
ቁጥር ልመለስና ወደ ቁጥር 7 እና 8 ትንሽ ልመለስ። ዋናው ከጥያቄዎች አንዱም ጥያቄው የተጠየቀው 7 እና ስለ 7 ስለ 8 እና 9 ነው። ወደ 11 አለፉኝ መሰለኝ እንጂ እና እንግዲህ ትንቢቶቹ እንደምናየው ምዕራፍ 2 እንደሚያሳየው በመጨረሻው ጊዜ የሚሆነውና ዓለማት ወደ እስራኤል ልጆች እንደሚመጡና አንዱን አምላክ እንደሚከተሉ፣ ወደ 6 የሚያሳየው ደግሞ ፈጣሪ አምላክን ዙፋኑን እንዳየ ለመገደል ያደረሰውም በዚህ ነው ብለናል። ወደ 7 ደግሞ የሚያሳየው እንግዲህ የእስራኤልና የይሁዳ ንጉስ ተገንጥለው ነበር። ባለፉት ጊዜያቶች ተምረነዋል። ስለዚህ የእስራኤል ንጉስና የሶሪያ ንጉስ ሆነው በይሁዳ ንጉስ ላይ እንደሚነሱ በዛን ጊዜ አካዝ የተባለው ንጉስ እንዴት በጣም እንደፈራና ነብዩ ኢሳያስም ለምስክር ሆኖ ልጁን ያሱፍ ይለዋል ወይም ደግሞ ሻሪሹብ ይባላል በዕብሪት ሻሪሹብ የተባለውን ልጁን ይዞ እንደሄደ ከዛም በኋላ ደግሞ ለምስክር ሁለተኛ ልጅ እንደተወለደ በምርኮ ፈጠነ፣ ብዝበዛ ቸኮለ። ከዛም በኋላ ኢማኑኤል አጠቃላይ እነዚህ ምስክር እንደሰጡት በ7 ላይ ማለት ነው። ወደ 8 ደግሞ ከሚስቱ አልማ ከምትባለው ከሚስቱ እንደደረሰና ኢማኑኤል የተባለው እንደተወለደ እነዚህም ልጆቹ እንግዲህ ለምስክር ነው የሚሆኑት ማለት ነው። እና እንግዲህ አሁን ወደ 9 ደግሞ ስናይ ወደ 8 ብለናል። ወደ 9 ደግሞ የሚያሳየው የነብዩ ማነው የንጉሱ ሕዝቅያሁ አሜሌህ የተባለ የአካዝ ልጅ ሕዝቅያሁ አሜሌህ እንዴት አይነት ብልህ ልጅ እንደሚወለድና እሱ ከዚህ ላይ እንደሚያሳየው ራምባን እንደሚለው ወደ መጨረሻው አነባዋለሁ። ራምባን እንደሚለው ሕዝቅያሁ አሜሌህ የእስራኤል ልጆች አንድ ባንድ ኦሪትን እንዲማሉ አድርጎ በዛን ጊዜ ፈጣሪ አምላክ ዓለምን ለፍጻሜ ሊያደርሳት ፈልጎ ነበር ይላሉ። ነብዩ ማነው ንጉሱ ሕዝቅያሁ ወይም ሕዝቅያስን መሲህ አድርጎ አሶርን ደግሞ ጎግ ማንጎግ አድርጎ ዓለምን ለፍጻሜ ሊያደርሳት ነበር። የእስራኤል ልጆች ትንሽ ያላስተካከሉት ነገር ኑሮ ነው እንጂ ይላል። እና እንግዲህ መቼም አለፍ ብለን እንዳልኋችሁ ከ1 እስከ 39 ንቡዋት ቶሃሃት ሙሳር ይባላል። የመግባራዊ የሆነ ተግሳጽ የእስራኤል ልጆች የባዕድ አምልኮት ያመልኩ ስለነበረ ወደ ፈጣሪ ለመመለስ ያደረገው ጥረት ነው። ከ40 አንስቶ እስከ 66 ደግሞ ንቡዋት ነሐማ እና የመጨረሻውን ሐሪታሚም የሚያሳየው ነው። እንግዲህ በሚቀጥሉት ሳምንታት አንድ ብለን ምዕራፍ 40 ነው የምንማረው። እነዚህን አለፍ ለመንደርደር ያህል እንደ መግቢያ ልጥቀስ እንጂ ከዚህ ላይ ምን ይላል? ንቡዋት አግውላ ሸሊሻያ ቶሄና እንግዲህ ለምትማሩ ሚክራውት አግዶሎት የሚባለው ነው። ተንታኞቹ የመጽሐፉ ርዕስ ሚክራውት አግዶሎት ይባላል። ከዚህ ነው ምንጩን ወስደው በዚህ መልኩ አብራችሁ መከታተል ትችላላችሁ፣ ዕብሪት የምታነቡ ማለት ነው። ማሴኑ ሽኒትን አባ ይሻያሁ አልሜሌክ መሺያ ግዱላቶ በዳርጋቶ አግቡሃ መልኻምንቶ በራሻይም በደረክ ነስ ኡፔሌ በካህ አማር በየጻ ሆተር መጌዛ ይሻይ በነጸር መሾርሻብ ይፍሬ። ምዕራፍ 11 እንደሚያሳየው ስለ መሲሁ ምን ያህል ትልቅ እንደነበር ትንቢቶችንን እንደተነበየ ምዕራፍ 11 በትልቁ ያሳየናል። አንቡዋ መፎርሰሜት ወይም ደግሞ ትልቅ ሊያደርገው የሚችለው ማለት ነው። ከዚህ ላይ ራምባን ምን ሲል ያሳያል? ሽኮላ ፓራሽዮት አየሌ አሸር ባሄኒ አናሐሞት አግዶሎት ነምሩ ለነቢ አልጻድ ሃቲድ ለእስራኤል በለዜራ ዳቪድ ሹሁ ማልካም ለኡላም ባልጻድ አትናይ አይታ አካባና በሕዝቅያሁ አሜሌክ። እንግዲህ ይሄ ራምባን የተባለ ተንታኝ ፈሪሳውያን ከዛሬ 750 ዓመት በፊት ወይ 800 ዓመት ገደማ የነበረ ሊቅ ሲያሳይ ምንድነው የሚለው? ትንቢቱ የመጪውን ጊዜ ነው። በዛን ጊዜም ሕዝቅያሁ አሜሌክን ወይም ሕዝቅያሁ የተባለው ንጉስ ለመሲህ ሊያደርገው ነበር። ይሁን እንጂ ያ ሳይሆን ቀርቶ እንደገና ትንቢቱ ቀጣይ እንደሆነና እስከዛሬ ድረስ እንደምታዩት መሲያችን እንዳልመጣ ያሳያልና በሕዝቅያሁ ጊዜ በጣም ጻድቅ የነበረ እንደምናየው የሳንኸሪብ ወታደሮች መጥተው 185,000 ወታደሮች በየረብ ፔሳህ የረገፉም በዛን ጊዜ ነበርና በዛን ጊዜ ነብዩ ኢሳያስ መሲሁን እንደሚያመጣ ባለሙሉ ተስፋ ነበር። ይሁን እንጂ ያ ነገር ሳይሆን ቀርቷል። እንደምናውቀው በንጉስ ሻውል ጊዜም ደግሞ እንደዚሁ አማለክን ከፈጸመ በኋላ አንተ ዓለምን ወደ ፍጻሜ ታደርሳለህ ብሎ ነበር። ይሁን እንጂ የዛን ጊዜ አጋግ የተባለው ንጉስ ሳይገድል በመቅረቱና እንስሶችን ሳይገድል በመቅረቱ በንጉስ ሳውል ጊዜም መሲሁ ሳይመጣ ቀርቷል።
አሁንም ለመምጣቱ እየተጠባበቅን እንገኛለን። ቀጠል አድርጎም ራምባን ያሳያን כן, ישראל וחזקיהו המלך חוזרים בתשובה שלמה היה מביא על ישראל ועל האומות את יום הדין המובטח לעתיד לבוא ומאבד את האומות מפני ישראל אך כאשר הגיע הזמן ולא נגמרה זהותם ואולי גם כן לא נתמלתה שעת עוונותם של האומות העולם כדי שהתחייבו כליה גמורה בטל תנאי חזקיהו ונשארו הטובות וזהו כוונת חז"ל בפרק חלק סנהדרין צדיק ד' שביקש השם לעשות את חזקיהו משיח ואת סנחריב ጎግ ማንጎግ ራክ ሽጋም አኸድ። እንግዲህ በዛን ጊዜ ፈጣሪ አምላክ ቢከሽ ማለት ለምን ፈልጎ የነበረ ሕዝቅያሁን መሲህ ለማድረግ ሳንኽሪብን ደግሞ ጎግ ማንጎግ ለማድረግ ፈልጎ ነበር። ይሁን እንጂ በዛን ጊዜ አህዛቦችን ጠቅሎ ለማጥፋት ደግሞ የነሱ ተስፋ ማለቅ አለበት። እንትና ዝሁት ይባላል። ዝሁት ስላላቸው ያን ዝሁት ጠቅሎ ስላላለቀና የእስራኤል ልጆች ደግሞ ጠቅልለው ሁሉም ወደ ፈጣሪ ስላልቀረቡ ያን ነገር ሳይሆን ቀርቶ ያው እንግዲህ እስካሁን ድረስ እንዳለንን ያሳየናል ማለት ነው። ዶሮ ሼል ኢሳያው ይላል። እንግዲህ ከዚህ ላይ የነብዩ ኢሳያስን መጽሐፉን የጻፈው ይህ ሕዝቅያው የተባለ ንጉስ ነው። እንግዲህ በጣም ትልቅ ነበረ እና እሱና ሲያቶ ይባላል ወይም ደግሞ የሱ ጋር ያሉትኝ ናቸው። እንግዲህ የነብዩ ኢሳያስን መጽሐፍ ትንቢት የጻፈው ማለት ሕዝቅያውና ቤት ነው። ከዚህ ላይ ደግሞ ሐዛል ሚሉትኝ ደግሞ ሐካሚም ደግሞ ይምትኻልከም ንጉሱ ሕዝቅያው ትልቅ ስለሆነ እሱን ለማክበር ተብሎ ነው እንጂ ሕዝቅያው የሞተ ከኢሳያስ ቀድሞ ነው። ስለዚህ ራሱ ኢሳያስ ነው የጻፈው የሚሉም አሉ። ይሁን እንጂ ከዚህ ላይ እንደሚያሳየው ሰደራ ዶሮትም እንደሚያሳየው የኢሳያስን መጽሐፍ ትንቢት የጻፈው ሕዝቅያው አመለክ እንደሆነ ነው ሲል ያሳየናል። ስለ ቤተሰቦቹ ትንሽ እንበልና ምሽፓክቶ ስለ ቤተሰቦቹ ትንሽ እንበልና እናጠናቀቃለን። እንዳለው ኢሳያው ኪበል ማሞስ መሰር ለሚኪያ ነብዩ ኢሳያስ አሞስ ከተባለው ነብይ ትንቢትን ተቀበለ። ከዛም በኋላ ለሚካ ወይም ደግሞ ለሚልኪያስ አስረከበ ይላል። ነብዩ ኢሳያስ የንጉስ ዘር ነው። ቅድም እንዳልሁትኝ የንጉሱ ዮአሽ የተባለው የልጅ ልጅ ነው ማለት ነው። አሁንም ነብዩ ኢሳያስ ምሽፓክቶ ሰሚ እንደሚያሳየው ቤተሰቦቹ ደግሞ 3 ልጆች አሉት። ወንድ ልጆች የመጀመሪያው አኻዝ የመጀመሪያው አሌፍ ሻሪሹፍ ወይም ደግሞ የበሮቹ መግቢያ እንደማለት ነው። ሁለተኛው ደግሞ ኢማኑኤል፣ ሶስተኛው ደግሞ ማሄር ሽላል ሐሽ ባዝ ማለትም ምርኮ ፈጠነ ብዝበዛ ቸኮል የሚባለው ሲሆን አምሩ ሐዛል ብራሆት ይሁድ ብራሆት ከሚባለው ግማራ ምዕራፍ 10 ላይ ደግሞ እንደሚያሳየው አንዲት ሴት ልጅ ነበረችው። እቺም ሄፍሲባ ትባል ነበር። ነብዩ ማን ነው ንጉሱ ሕዝቅያስ ያገባትና ምናሽ የተባለው አረመኔ የተወለደ ማለት ነው። እንግዲህ 4 ልጆች ነበሩት። የኢሳያስ ሚስቱ ማን ትባላለች? ኢሽቶ ኒክሬት በፓሱክ አልማ። ዛሬ ማርያም ድንግል ማርያም ወለደች ኢየሱስን ወለደች እየተባለ የሚወራው አልማ ወይም ደግሞ ቺናአራ የነብዩ ኢሳያስ ሚስቱ ነበረች። 4 ልጆችን ወልዳለታለች። ልጆችም ለምስክር ነው የተወለዱት። ሻሪሹፍ ማለት የበሮቹ መግቢያ እንደማለት ነው። ምርኮ ፈጠነ ብዝበዛ ቸኮለ ሁለተኛው፣ ሶስተኛው ልጁ ኢማኑኤል፣ አራተኛ ልጁ ሴት ልጁ ሄፍሲባ ትባላለች። ንጉሱ ሕዝቅያስ አግብቷት ነበር። መናሸንና 2 ልጆችን ወልዶ ነበረ። መናሸ የተባለው አረመኔ 55 ዓመት ነው በእስራኤል ላይ የነገሰ እሚታውን ማለት ነው። ነብዩ ኢሳያስንም የገደለ እሱ ነው ማለት ነው። እንግዲህ መግቢያው ይህን ይመስላል። ነብዩ ኢሳያስን በአጠቃላይ ጠቅለል አድርገን ለማወቅ ይህን ይመስላል። አምላክ ፍቃድ እንግዲህ በሚቀጥሉት ጊዜ 40 ምዕራፍ 40 እስተነ ተንታኞቹ ውጻራ ቶራና ሚክራውት ግዶሎት ከሚባለው ተንታኝ ጋራ ከ40 እስከ 45 አንድ ባንድ እንማረዋለን። እንዲሁም ደግሞ አለፍ አለፍ እያልን ንቧም ፎርሰሜት ወይም ትልልቅ ትንቢቶችን የመጪው ጊዜ የምንጠባበቀውን ትንቢቶችን ደግሞ እንደዚህ አለፍ አለፍ እያልን እንጠቅሳለን። ይህን ይመስላል ነብዩ ኢሳያስ። እንግዲህ በአህዛቦችም ቢሆን ትልቅ ቦታ ያለው ነው። ምክንያቱም ለተለያዩ ዓለማቶች ትንቢትን ተናግሯል። ብሎም ደግሞ የመጨረሻው ጊዜ ለኛ ብቻ አይደለም፣ ዓለማትም እፎይ የሚሉበት ጊዜ የሚመጣው የመጨረሻው ጊዜ ያንንም ትንሽ አለፍ አለፍ እያልን እንተነትናለን። በአማርኛ ብንማር ምንም አንረዳም። ምክንያቱም አንድ ጊዜ ፎቶግራፍ ልክ እንደዚህ ተጸለመ ነው
ተንታኝ ከሌለው ምን መረዳት አይችልም። ምን ይመስላል ወገኖቼ? ሰላም ሁኑልኝ። ሰላም የሰፈነበት በዓላት ይሁንላችሁ። ሰላም ሰላም።